ለጸሎት ጊዜ የለኝም የምትሉ ሰዎች ይሄ ቪዲዮ ለእናንተ ነው። በእርግጥ ብዙ ኃላፊነት ያለባችሁ ሰዎች ልትሆኑ ትችላላችሁ። ነገር ግን አሁን የምነግራችሁ ሰው የጊዜ አጠቃቀሙ ያስተምራልና ላካፍላችሁ። ይህ ሰው ትልቅ ቤተሰብን ያስተዳድራል። ፈራጅ ነው። ብዙ ሰዎች ወደ እርሱ እየመጡ ፍረድልን እባክህ እያሉት መውጫና መግቢያውን ይጠብቃሉ። በጣም ብዙ ሰዎች እርሱን ማግኘትና ከእርሱ ጋር ጊዜ ማሳለፍ፣ ጉዳያቸው እንዲፈጸም ይፈልጋሉ። ይህ ሰው የቤተሰብ አስተዳዳሪ ብቻ ሳይሆን ሕዝብን የሚያስተዳድር የሀገር መሪ ንጉሥ ዳዊት ነው። ንጉሥ ዳዊት ግን ይሄ ሁሉ ኃላፊነትና የተጣበበ ጊዜ ኖሮት እንኳን በሚያስደንቅ ሁኔታ እንደዚህ ይላል፣ 7 ጊዜ በቀን አመሰግንሃለሁ ይላል። ከእግዚአብሔር ጋር በጸሎት በቀን ውስጥ ቢያንስ ለ7 ዳዊት ይገናኛል። እኛ ምንም ያህል ኃላፊነት ቢበዛብን ንጉሥ ዳዊት ካለበት ኃላፊነት በላይ አይኖርብንም። ምክንያቱም የኛ ትልቁ ችግር ጊዜ ማጣታችን ሳይሆን ፍላጎት ማጣታችን ነው። ጊዜ ስላጣችሁ ከሆነ ትልቁ ጸሎትና አጭሩ ጸሎት አባታችን ሆይ የሚለው ጸሎት እንኳን ይህንን ቪዲዮ ከምትመለከቱበት ጊዜ ባነሰ ሁኔታ በእርጋታ ጸሎቱን መጨረስ ትችሉ ነበረ። ጊዜ ለሰጠን አምላክ ጊዜን እንስጠው። በጸሎት እንበርታ። የዛሬ መልእክቴ ነው። ሰላማችሁ ይብዛልኝ።